ትምህርት ቤቶች ህፃናትን ለገሃዱ ዓለም ያዘጋጇቸዋል ወይ? ጥሩ የተባለ ትምህርት ተምሮ ውጤትን ማሳመር ብቻውን ስኬትን ማረጋገጥ ይችላል ወይ? ዛሬ የምነግራችሁ ትምህርት ቤት ስትማሩ በፍጹም ያልተማራችሁትን በፍጹም ያልተነገራችሁን የትምህርት አይነት ነው የምነግራችሁ። በ1976 ዓመተ ምህረት ብትኖሩ በዛ ዘመን ብትሆኑ ቤተሰቦቻችሁ አዘውትረው ትምህርታችሁን እንድትማሩ በርትታችሁ ተምራችሁ ጥሩ ውጤት እንድትይዙ ጠንክራችሁ በመማር ዲግሪ መያዝ እንድትችሉ በንግድ ስራ የማስተርስ ዲግሪ መስራት እንድትችሉ በንግድ ስራ ትምህርት ቤት ውስጥ መማር የሚያስችላችሁን ውጤት እንድትይዙ ባለሙያ መሆን የሚያስችላችሁን ውጤት እንድትይዙ ለምሳሌ ጠበቃ መሆን የሚያስችላችሁን ውጤት እንድትይዙ አካውንታንት መሆን የሚያስችላችሁን ውጤት እንድትይዙ ይመክሯችሁ ነበር። በትምህርታችሁ ገፍታችሁ ከተማራችሁ ጥሩ ውጤት ካመጣችሁ አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ብዙ ገንዘብ ሊያስገኝ የሚችል ጥሩ ስራ ማግኘት እንደምትችሉ ይነግሯችሁ ነበር። ነገር ግን ትምህርት ቤቶች ህፃናትን ለገሃዱ ዓለም ያዘጋጇቸዋል ወይ? ጥሩ የተባለ ትምህርት ተምሮ ውጤትን ማሳመር ብቻውን ስኬትን ማረጋገጥ ይችላል ወይ? ዛሬ የምነግራችሁ ትምህርት ቤት ስትማሩ በፍጹም ያልተማራችሁትን በፍጹም ያልተነገራችሁን የትምህርት አይነት ነው የምነግራችሁ። አብዛኞቻችን ትምህርት ቤት ስንማር ገንዘብ እንደሚሰራበት በፍጹም አልተነገረንም፣ በፍጹም አልተማርንም። ደሃ ሰዎች አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ስራ ይፈልጋሉ። አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ስራ ከፈለጋችሁ ባለሙያ መሆን ይጠበቅባችኋል። ባለሙያ መሆን ከፈለጋችሁ ዲግሪ ሊኖራችሁ ይገባል። ዲግሪ እንዲኖራችሁ ከፈለጋችሁ ጥሩ ውጤት ሊኖራችሁ ይገባል። ጥሩ ውጤት እንዲኖራችሁ ከፈለጋችሁ በርትታችሁ መማር ይጠበቅባችኋል። በርትታችሁ መማር ከፈለጋችሁ ወደ ትምህርት ቤት መሄድ ይጠበቅባችኋል። ወደ ትምህርት ቤት ሄዳችሁ ጠንክራችሁ ከተማራችሁ ጥሩ ውጤት ማምጣት ትችላላችሁ። ጥሩ ውጤት ማምጣት ከቻላችሁ ዲግሪ ይኖራችኋል። ዲግሪ ማግኘት ትችላላችሁ። ዲግሪ ማግኘት ከቻላችሁ ባለ ዲግሪ መሆን ከቻላችሁ ሙያ ይኖራችኋል። ሙያ ካላችሁ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ። ነገር ግን ትምህርት ቤቶች ህፃናትን ለገሃዱ ዓለም ያዘጋጇቸዋል ወይ? ጥሩ የተባለ ትምህርት ተምሮ ውጤትን ማሳመር ብቻውን ስኬትን ማረጋገጥ ይችላል ወይ? የደሃ ሰዎች ፍላጎት ብዙ ገንዘብ የሚያስገኝ ጥሩ ስራ እንዲኖራቸው ስለሚፈልጉ ወደ ትምህርት ቤት እንድትሄዱ ይፈልጋሉ። ወደ ትምህርት ቤት ሄዳችሁ በርትታችሁ እንድትማሩ ይፈልጋሉ። በርትታችሁ ተምራችሁ ጥሩ ውጤት እንድታመጡ ይፈልጋሉ። ጥሩ ውጤት አምጥታችሁ ዲግሪ እንድትይዙ ይፈልጋሉ። ዲግሪ ይዛችሁ ባለሙያ መሆን እንድትችሉ ይፈልጋሉ። ባለሙያ መሆን ከቻላችሁ ሙያ ካላችሁ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ ብለው ያስባሉ። ለምሳሌ ያክል ጠበቃ መሆን እንድትችሉ ይፈልጋሉ። አካውንታንት እንድትሆኑ ይፈልጋሉ። አስተማማኝ የሆነ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ወይንም ደግሞ ብዙ ገንዘብ ሊያስገኝ የሚችል ጥሩ ስራ እንዲኖራችሁ ከፈለጋችሁ እነዚህን ፕሮሰሶች ማለፍ ይጠበቅባቸዋል። በዚህ ፕሮሰስ ማለፍ መቻል አለባችሁ። በዚህ ፕሮሰስ ካለፋችሁ አስተማማኝ የሆነ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ወይንም ደግሞ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ። ነገር ግን ትምህርት ቤቶች ህፃናትን ለገሃዱ ዓለም ያዘጋጇቸዋል ወይ? ጥሩ የተባለ ትምህርት ተምሮ ውጤትን ማሳመር ብቻውን ስኬትን ማረጋገጥ ይችላል ወይ? እናንተም የቤተሰቦቻችሁ ምክር ሰምታችሁ በክፍላችሁ ተማሪዎች ከተመዘገበው ከፍተኛ ውጤት ጋር ተቀራራቢ የሆነ አጠቃላይ ውጤት በማግኘት ከዩኒቨርሲቲ በሂሳብ መዝገብ አያያዝ ወይንም ደግሞ በአካውንቲንግ ዲፕሎማ ተቀብላችሁ በማዕረግ ተመርቃችሁ ሊሆን ይችላል። ቀደም ሲል በተነደፈው ማስተር ፕላን መሰረት በአንድ የአካውንቲንግ ኩባንያ ልትቀጠሩ ትችላላችሁ። ረዥም የሥራ ዘመን እንዲኖራችሁ እድሜያችሁ ብዙ ሳይገፋ ከሥራ ዓለም በመገለል ጡረታ ለመውጣት ጓጉታችሁም ሊሆን ይችላል። ነገር ግን ጥሩ የተባለ ትምህርትን ተምሮ ውጤትን ማሳመር ብቻውን የስኬትን አስተማማኝነት አያረጋግጥም። አብዛኞቻችን ትምህርት ቤት ስንማር ገንዘብ እንደሚሰራበት በፍጹም አልተነገረንም፣ በፍጹም አልተማርንም። የቤተሰቦቻችሁም የህይወታቸው ትልቁ ግብ እናንተ ለስኬታማ ህይወት የምትበቁበት ታላቅ እድል እንዲኖራችሁ የኮሌጅ ትምህርታችሁን እንድትማሩ ማድረግ ሊሆን ይችላል። ግባቸው የተሳካ ሊመስላቸው ይችላል። ውጥናቸው እውን የሆነ ሊመስላቸው ይችላል። ውጥናቸው የተቋጨ ሊመስላቸውም ይችላል። ነገር ግን ትምህርት ቤቶች ህፃናትን ለገሃዱ ዓለም ያዘጋጇቸዋል ወይ? ጥሩ የተባለ ትምህርት ተምሮ ውጤትን ማሳመር ብቻውን ስኬትን ማረጋገጥ ይችላል ወይ? ገንዘብ ከኃይል አይነቶች አንዱ መሆኑን ስንቶቻችን እናውቃለን? ገንዘብ ከኃይል አይነቶች አንዱ መሆኑን አብዛኞቻችን አናውቅም። ሁላችንም ላናውቅ እንችላለን። ከገንዘብ ይልቅ ኃይለኛው
የገንዘብ ነክ እውቀትና የገንዘብ ነክ ትምህርት ነው። የትዳር አጋሮቻችሁ የህይወት መንገድም ቢሆን ልክ እንደናንተ ህይወት ተመሳሳይ ሊሆን ይችላል። ሁለታችሁም የተገኛችሁት መጠነኛ ገቢ ካላቸው፣ ጠንካራ የስራ ባህል ካላቸው ቤተሰቦች ሊሆን ይችላል። ልክ እንደናንተ ሁሉ የኮሌጅ ትምህርታቸውን ያጠናቀቁት በዲፕሎማ ሊሆን ይችላል። ከእናንተ የሚለያቸው ነገር እነሱ በመጀመሪያ በምህንድስና ትምህርት፣ በህግ ሙያ በሁለት ኮሌጆች ትምህርታቸውን መከታተላቸው ብቻ ሊሆን ይችላል። ትምህርታቸውን እንደጨረሱም በዋናነት በፈጠራ ውጤቶች ባለቤትነት ህግ ዙሪያ በሚሰራ ስመጥር የህግ ተቋም ውስጥ መቀጠራቸው ሊሆን ይችላል። የተቃና የህይወት ዘመን አሳልፈው እድሜያቸው ሳይጠና ከወዲሁ ጡረታ ሊወጡ የሚችሉበት አስተማማኝ ሁኔታ የተመቻቸላቸው መስሎ ሊታያቸው ይችላል። የወደፊት ህይወታቸው ብሩህ መስሎ ሊታያቸው ይችላል። የሁለታችሁም የሥራ ህይወት ስኬታማ ሊሆን ይችላል። ነገር ግን የጠበቃችሁት ሆኖ ላታገኙት ትችላላችሁ። ለበርካታ ጊዜያት ስራችሁን ለዋውጣችሁ ሊሆንም ይችላል። ይህንን ስታደርጉም ታዲያ ምንጊዜም በቂ ምክንያቶች ሊኖሯችሁ ይችላል። ከስራ ዓለም በጡረታ ስትገለሉ ልታደርጉ ስለምትችሉት የበለጠ ተጠቃሚ የሚያደርጋችሁን ነገር ምንም እቅድ ላይኖራችሁ ይችላል። የጡረታ ተቀማጫችሁም እያደገ የሚገኘው በግል አስተዋጽኦቻችሁ ብቻ ሊሆን ይችላል። ነገር ግን ጥሩ የተባለ ትምህርትን ተምሮ ውጤትን ማሳመር ብቻውን የስኬትን አስተማማኝነት ያረጋግጣል ወይ? ትምህርት ቤት ስትማሩ ገንዘብ እንደሚሰራበት ባለመማራችሁ፣ ገንዘብ እንደሚሰራበት ባለማወቃችሁ፣ ገንዘብ እንደሚሰራበት የሚያስተምራችሁ ባለማግኘታችሁ አብዛኞቻችሁ የህይወት ዘመናችሁን በሙሉ ለገንዘብ ስትሉ ስራ በመስራት ህይወታችሁን እያባከናችሁት ሊሆን ይችላል። ይህንን ሊያስተምራችሁ የሚችለውን ሰው ፈልጋችሁ መማር ትችላላችሁ ወይ? የመማር ፍላጎት አላችሁ ወይ? ይጠቅመኛል ብላችሁ በህይወታችሁ ለውጥ ያመጣል፣ በህይወቴ ለውጥ ያመጣል ብላችሁ ዋጋ ሰጥታችሁ ጊዜ ሰጥታችሁ ልትከታተሉ ልትማሩ ትችላላችሁ ወይ? ማምጣትን ከተማራችሁ፣ ማምጣትን ካወቃችሁ፣ ያመጣችሁትን ለማቆየት ከተማራችሁ፣ ማቆየትን ካወቃችሁ፣ ያቆያችሁትን ለማስቀጠል ከተማራችሁ፣ ማስቀጠልን ካወቃችሁ በህይወታችሁ ትልቅ ለውጥ ማምጣት ትችላላችሁ። ይህንን ስቴፕ በቅደም ተከተል ለመስራት ዋጋ ከሰጣችሁ፣ ዋጋ ከከፈላችሁ በህይወታችሁ የምትፈልጉትን ገንዘብ ማምጣት ትችላላችሁ። በህይወታችሁ ከገንዘብ ውጭ የምትፈልጓቸውን ነገሮች በሙሉ ማምጣት ትችላላችሁ። ገንዘብን እንዴት መጠቀም እንደምትችሉ ከተማራችሁ፣ ገንዘብን እንዴት እንደሚሰራበት ከተማራችሁ፣ ገንዘብን እንዴት ሊሰራበት እንደሚችል ከተማራችሁ፣ ገንዘብን እንዴት መጠቀም እንደሚቻል አቅም ታገኛላችሁ። ገንዘብን መጠቀም የሚያስችላችሁን አቅም ካገኛችሁ ሀብት ማካበት ትችላላችሁ። ሀብት ማካበት ከቻላችሁ ሀብታም መሆን ትችላላችሁ። አብዛኛው ሰው የማምጣት ችግር የለበትም፣ ግን ያመጣውን ነገር የማቆየት ችግር ግን አለበት። ያቆየውን ነገር ማስቀጠል ግን አይችልም። ስለዚህ ስንቶቻችሁ ናችሁ የምትፈልጉትን ነገር በምትፈልጉት ጊዜ ማግኘት ማምጣት የምትችሉ? ስንቶቻችሁስ ናችሁ የምትፈልጉትን ነገር እስከምትፈልጉት ጊዜ ማቆየት የምትችሉ? የምትፈልጉትን ነገር እስከምትፈልጉት ጊዜ የምታስቀጥሉት? በህይወታችሁ ትልቅ ለውጥ የምታመጡት፣ የምትፈልጉትን አይነት ለውጥ የምታመጡት፣ መሰረታዊ የሆነ ለውጥ ማግኘት የምትችሉት ማምጣትን፣ ማቆየትን፣ ማስቀጠልን መማር ከቻላችሁና በቅደም ተከተሉ ያመጣችሁትን ማቆየት ከቻላችሁ፣ ያቆያችሁትን ደግሞ ማስቀጠል ከቻላችሁ ነው። ለምሳሌ አሁን እያገኛችሁት ያላችሁት ገቢ አለ። አሁን እየሰራችሁት ያላችሁት ቢዝነስ አለ። እያንዳንዱ አሁን እየተገበራችሁ ያላችሁት ነገር ጥሩ ሊሆን ይችላል። ጥሩ ነው ብላችሁ ካሰባችሁ እንዴት ነው ይህንን ማቆየት የምትችሉት? አሁን ያለውን በህይወታችሁ ያለውን ጥሩ ነገር እንዴት ነው ማስቆየት የምትችሉት? ማቆየት የምትችሉት እንዴት ነውስ ማስቀጠል የምትችሉት? ይህንን መማር እጅግ በጣም ወሳኝ ነገር ነው። ይህንን ካወቃችሁ፣ ይህንን ያወቃችሁት ነገር ከተገበራችሁ በህይወታችሁ ለውጥ የማታመጡበት ምንም አይነት ምክንያት የለም። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ጊዜ አዲስ ሀሳብ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።